እዚህ ከዱቄቱ ይልቅ ጥሬ ገንፎ በጣም ነው የሚለየው። ራያ አካባቢ ደግሞ ጥሬ ገንፎ ልክ እንደ ካልቸር እኮ ጥሬ ገንፎ ካለ ዶሮ ራስ አያስፈልግም። ዛሬ ልብስ ላንቺ አጥቢት እኮ ተልኳል ማማ። የማን መስሎሽ ነው የምትጠጪው? የማን መስሎሽ ነው? ለምን ልብስ አልተላከልኝም ማለት አትችይም። እንደውም አንድ ኬሻ ሙሉ አንድ ማዳበሪያ ሙሉ ያንቺ አጥቢት ነው። ስለዚህ ማመስገን አለብሽ። ቴንክ ዩ ቆቦ ስመጣ ታዘዛለሁ፣ አገለግላችኋለሁ በይ። ከዚህ በኋላ ሄደሽ ታገለግያለሽ። ከሱቁ ይልቅ ትሸጫለሽ። ቻው አባባዬ ቻው በዩ። ሙሉባ ቻው በይ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ደህና ናችሁ ወይ? አለን እኛ እግዚአብሔር ይመስገን። ዛሬ እንደምታዩት ማዳበሪያ ከፊቴ ቁጭ ብሏል። እንግዲህ ማዳበሪያ ሲኖር ደግሞ ከየት እንደመጣ ታውቃላችሁ? ከቆቦ ነው የተላከልን፣ ለበዓል ነው የተላከልን። እዚህ ጋር ምን ይላል? ታደሰ ይላል የተላከበት ነውና እናቴ ጋር ብዙ ነገር እንደማመጣ ታውቃላችሁ። ዛሬ ደግሞ ለበዓል ሌሊት የሚበላ በተለይ በእኛ በራያ የምናውቀው ሌሊት ከዶሮ በተጨማሪ የምንበላው የጥሬ ገንፎ ይባላል እኛ ጋር። ሌሎች አካባቢ ደግሞ ጉልባንም ይባላል። እስኪ እኛ ጋር እኔ ጥሬ ገንፎ ነው የማውቀው፣ እናንተ ደግሞ ታይታላችሁ። ሌላም ተጨማሪ ነገሮች ደግሞ አብሮ መጥቶልኛል። እሱን አብረን እንከፍታለን። ለበዓል ስጦታዬን ታይታላችሁ ማለት እና ሽሮ እያዘጋጀሁ አይደለም፣ እየላከችልኝ ነው። ይሄ ለጉርባንም ይሆናል። ገብስ የተፈተገ የተቆላ ነው እንደምታዩት። ለጉልባን ነው። እዚህ ጋር ደግሞ ሽሮ ተልኮልኛል። አስቤ አላውቅም። ያው እርድ ተልኮልኛል። ደስ እንደሚል ዋው! በቃ በጣም ነው የሚለየው። እርድ ነው ከቅመም ጋር። ይሄ ደግሞ ቅመማ ቅመም ነው። ወይኔ በጣም ነው ደስ የሚለው። በቃ በስመ አብ። በቃ እኔ እናቴን ቅመም ለምጄ እዚህ የታሸገውን ቅመም ብጠቀመው ብገዛው እንደዚህ አልሆነልኝም። ስለዚህ ልካልኛለች። ውይ ሽታው ግን እግዚአብሔር እንዴት ነው ደስ የሚለው። ይሄ ምግብን እንዴት አያጣፍጥም። እስኪ ደግሞ እናየዋለን። እንደምታዩት አተር ክክ እናቴ ከላከችልኝ በኋላ የጨረስኩትን ገዝቼ አላውቅም። አተር ክክ እንደዚህ ሀገር አይሆንም፣ እንደኛ ሀገር አይሆንም እዚህ ያለው አተር ክክና ይሄ በጣም ልዩ ነው። እኛ ቤት አይቆይም። በጣም ከመጣፈጡ የተነሳ ቶሎ ቶሎ ነው የሚሰራው እና የሚቆይ አይደለም። በጣም ነው የሚጥመው። በጣም አሪፍ ነው። ኑሪልኝ አንቺ ስላለሽ በርበሬም ሽሮ የማላዘጋጀው። ከዛ የማማ ምጥን፣ በነገራችን ላይ የማማ ምጥንም እኔ የሙልዬ ምጥን በጣም ነው የሚጥም ሞክሬዋለሁ እና ልጄ ራሱ በጣም በፍቅር ነው የምትወደው፣ በፍቅር እና እኔ ባዘጋጅ ራሱ የምትጠልኝ አይመስለኝም። እሷ ደግሞ ቴስት ላይ በጣም ጎበዝ ናት። እኔ እንጃ ህፃናቶች ግን ቴስት ሲያረጉ በጣም ከባድ ናቸው፣ በጣም ማለት ነው። እና እኛ እንደው ባይጥመን እንኳን እንበላለን ቶሎ በጣም ታውቃለች። በነገራችን እኛ ሰርተን የማይጥም ከሆነ ትተዋለች እና ይሄን ደግሞ አይቆይም። ለምን በጣም ነው የሚጥማት። አንዳንዴ እጃችሁ ተመሳሳይ ላይ ሆን ይችላል እና የሆነ ጊዜ ቆንጆ አድርገን ካልሰራ ነው አትበላልንም። እና በቃ እናቴ ቶሎ እንዴት እንደምታሳየኝ አላውቅም። እዚህ ጋር አሁን ብትነግረኝ እኮ ልሰራው እችላለሁ፣ ግን እንደሷ ላይ ጥምልኝ ይችላል እና ለማዘጋጀትም ጊዜም የለኝም። እንወጣለን፣ ማታ እንገባለን። እሁድ ብቻ ነች እረፍታችን። እሁድም ደግሞ ተረኛ መሆንበት ጊዜ በጣም ብዙ ነው እና ላዘጋጅበት የምችለው ምንም ጊዜ ስለሌለ እናቴም ደግሞ እንዳዘጋጅ ራሱ አትፈቅድልኝም። መችም እንዴ ተንገላተሽ ነው እንዴ ከምኑ ልትሆኝ ከስንቱ ልትሆኝ ነው የምትለኝ እና አላቅም። በጣም ስለሚከብድ እስካሁን በርበሬም ሽሮም እንደዚህ እንደምታዩት የማማንም አላዘጋጀሁም። እኔ ራሱ በቃ መቼ ነው ማዘጋጀው እያልኩ ነበረ። ማለት መች ነው ማግዛት እናቴ። በእርግጥ እናቴ ስላለች ነው ሁሉ ነገሩን ተስተካክላ አስተካክላ አቋጣጥራ የምትልክልኝ እና
እኔ ደግሞ መቼ ይሆን ራሴን እንትን የምለው ለእናቴስ እንደዚህ አዘጋጅቼ ምናምን እምልክላት ብዬ አስባለሁኝ። እና እናቴ እድሜና ጤና ይስጥሽ የኔ ውድ እናት፣ አመሰግናለሁ። የማማን ምጥን ይሄው እንደምታዩ ይሄ ካልቆኩ አይነሳ። ስለዚህ መቆም አለብኝ ማለት ነው። እና ሰራተኛ አስፈለገ ልምጣ ካሜራማናችን እና እንጂ አንተ ካሜራማን ብቻ አይደለም እዚህ ጋር አቅቶኛል። ናልኝ ልነሳ ነው በቃ እንግዲህ እንደምታዩት በርበሬ ነው። በጣም ቆንጆ ነው እናቴ በርበሬ በጣም ነው የሚጥመው። እኔ አላውቅም የእናታችሁን እየተላከ ለምዳችሁ እዛ ቤት የምትበሉት የእናታችሁን ነው። ስትመጡም ደግሞ ስትወጡም ቤት ይዛችሁም ደግሞ የእናታችሁን እየቋጠረች የምትልክላችሁ ከሆነ በጣም ነው የሚከብደው። በጣም ማለት እራሳችሁ አዘጋጅታችሁ እንደዛ አይሆንላችሁም። በእርግጥ እኔ ሞክሬ አላውቅም፣ ምክንያቱም ከጊዜ አንጻር ማለት ነው። ማታ ገብቼ ጠዋት ወጥቼ ማታ ስለምገባ አልሞከርኩም እስካሁን ማዘጋጀት። ግን ባዘጋጅ ራሱ እኔ እንደሱ ይሆንልኛል ብዬ አላስብም። እንዴት ነው ላዘጋጅ የምችለው? ይሄን ለምጃለሁ። ማይሆን አዘጋጅ የምችለው ሳይሆን አዘጋጅተሽ ያሳይና አሳይን በተግባር እንደዚህ የሚጥምልኝ አይመስለኝም። እሺ በምን ጊዜ ታዘጋጃለሁ? የሚጥምልኝም አይመስለኝም። ህግና መመሪያውን ጠይቂያት ማለት ነው። እንዴት እንዳዘጋጀችማ ትነግረኛለች እኮ። ግን መጠኖቹ ምኖቹ ምናምን እሱን ማወቅ ያስፈልጋል። እዚህ ነው አዘጋጅቼ አውቃለሁ አንድ ጊዜ ቃልም እያለሁ እና ግን እንደ እናቴ አልሆነልኝም። በርበሬ እና እንዲሆን ልጅ ሲጀምር ልጅ ቢሮጥ እናቱን አይቀድምም ይባላል። አሁን እኔ ቆቦ ሲሄድ ቁጭ ብዬ ራሴ አዘጋጅቼ እንደ እናቴ ማድረግ አለብኝ። ማዘጋጀቱ ኬሚስትሪ ማለት ነው። እና መቀመም ያስፈልጋል። ኬሚስትሪ እኮ ነው እንዴ! በጣም ይሄን ቃልሽን እንዳለሽ አርሰው እናቴን ራሱ ደውለህ ብትጠይቃት ማለት ነው ሁሌ እንዴ ቆይ ራሴ ማዘጋጀት አለብኝ እንዴ ቆይ ታሳይኛለሽ ነው የምለው። እና ከዚህ በፊት ደግሞ ያው እናቴም ደግሞ እንዳዘጋጅ እድሉንም አሰጠኝም። ራሷ ነች የምታዘጋጀው። ከበፊትም እሷ እያለች አንድ ስራ አታስነካኝም። ዘጋጀቱን እኮ ላዘጋጀው እችላለሁ፣ ግን እንደሷ ጣዕም የኖረውን ለማዘጋጀት ነው አልችልም እያልኩ ያለው። በርበሬውን ምን እንደሚመስል እናያለን። በጣም ቀንሼባችኋለሁ መሰለኝ። በጣም ስጮህ አሁን ዋዜማ ስለሆነ በዓል ስራ ምናምን እየሰራ ማማ ብዙም ከኔ ጋር አልነበረችም እና ድምፄን ስትሰማ ግን ማልቀስ። ይሄን ይመስላል በርበሬው ይህንን ይመስላል። በርበሬው ይለያል። ጣሜ ድገመኝ ነው ይሄ ነገር። ጣሜ ድገመኝ ነው። በጣም ይለያል። መልኩ በጣም ነው የሚያምረው። መልኩም ሳይሆን እኔ እንግዲህ ሁሌ እንደነገርኳችሁ እናቴ እንድች የምትልከው። ስለዚህ በጣም ነው የሚጥመው። በጣም ልዩ ነው ይሄ ማለት ነው። ሽሮ ለመስራት ራሱ ጊዜ ባይኖር ሽሮ ብጥብጥ በቃሪያ አስታውሺ። ሽሮ ብጥብጥ ስትይ ቃሪያ ምናምን አንተ እኮ በጣም ነው የምትወደው ሽሮ ብጥብጥ በቃሪያ። የሆነ ነገር እንኳን ብቸኩል ባይሰራ ምናምን ቢቀር እንኳን ሽሮ ብጥብጥ በቃሪያ ይበላልኛል። እንዳይፈጥርም ያገኘውን በልቶ ይሄዳል። ጨዋ ባልኩ እንደዚህ ነው ታውቂያለሽ። ጨዋ ባል ሲኖር በጣም የተባረከ ብሩክ ባል ሲኖርሽ እንደዚህ ነው። እኔ ውድ ባል ጥሩ ነህ። እስኪ ሰዎች መሰሉ ባልትና መጥፈት እንዴ ማለት ያስብላል። ሚኒ ባልትና ሚኒ ሱፐር ማርኬት ሚኒ ፒዛ በላይ ሆና የጥሬ ገንፎ። እሱ ግን የጥሬ ገንፎ ምንድን ነው ስሙ ራሱ? እሱ የጥሬ ገንፎ የገብስ ነው። ተፈትጎ ገብሱ ተፈትጎ ነው የሚሆነው። ስለዚህ ገብስ ነው እሱ ማለት ነው። የጥሬ ገንፎ በጣም ይለያል። በጣም ጥሬ ገንፎ ደግሞ በጣም ነው የምንወደው እኛ። ከዚህ ከዱቄቱ ይልቅ ጥሬ ገንፎ በጣም ነው የሚለየው። ራያ አካባቢ ደግሞ ጥሬ ገንፎ ልክ እንደ ካልቸር ነው። ጥሬ ገንፎ ካለ ዶሮ ራስ አያስፈልግም። በጣም ደግሞ ስትበይ እኮ ማለት ነው አንድ ከበላሽ አያስርብም። ጭራሽ ደግሞ ቀላል ነው። ስለዚህ ቤተሰቦቼ ዛሬ ላሆንችልኝ እናቴ ይህንን ይመስላል። ውዷ እናቴ ሁሌ በቃ እኔ ምስጋና ነው እድሜና ጤና እንዲሰጥሽ ነው የምለምነው። ከአቅም አንጻር ብዙ ነገሮችን
እናስተካክልልሽ ያርገን። እኛም ደግሞ ላንቺ ብዙ ውለታ የምንውልልሽ ያድርግልን። እናቴ እወድሻለሁ፣ በጣም ነው የምወድሽ፣ በጣም ነው ማከብርሽ የኔ ውድ እናት። ምቃ ደርሶኛል፣ ተረክቤያለሁ። በጣም ነው አጋጣሚ ቪዲዮውን ካየች ታየዋለች፣ ቪዲዮውን ደግሞ ታየዋለች ብዬ አስባለሁ እና ደስ ብሎኛል። ሁሉ ነገር ቤታችን ገብቷል። እናመሰግናለን። እሺ ደግሞ ለታዴ ስጦታ ሰጥቶታል። እናትና አባቶቻችንን በሰላም በጤና እግዚአብሔር በሞገስ ያኑርልን። አሜን። ይሰመርበት። አሜን አሜን። ከምንም በላይ ደግሞ ጤናና እድሜ ሰጥቷቸው ብዙ ዘመን ይሉ። አሜን። ዋው በጣም ነው ያማረብህ። እንደዚህ ሹራ በጣም ለክረምቱ በተለይ ወሳኝ ነው። ሳይትሸር እስከዚህ ድረስ እስከ እጄ ጫፍ ድረስ ማለት ነው። ዋው ዋው ለአዲስ አበባ እንዲህ አይነት ሹራ በጣም አስፈላጊ ነው። እቺ በቃ እያደክ ትሆናለች። እያደኩት ወይ አስጠብበዋለሁ። በዚህ ቤት ልብስ እኮ ልንገርሽ ኳሊቲ ነው። እያደገ ተለብሰዋል እያልሽ ገቢ ልብስ አለ እስከምታድግ ድረስ ላዘንጥበት ነው ማለት እኮ ነው። ሳይድ ያለውን አስጠብበዋለሁ። ልብሱ በጣም ወድጄዋለሁ። ማሬ በጣም አምሮባት በውሃ ይለቅ። አሜን። እሺ በጣም አመሰግናለሁ። በጣም ቴንክ ዩ ሶ ማች። ውለታ በዛብኝ። በጣም ሰፊ አይደለም። አንተ ትንሽ ጥብቅ ካላረገኝ ብለህ ነው እንጂ በጣም ሰፊ የሚባል አይደለም። እውነት ሰፊ አይደለም። እኔ ውድ ባል እኮ በቃ ትንሽ መስቀያ ስላለ ታሽኮረመመኝ እኮ ነች ይጎናል። ከመስቀያው ነው ይባላል እኮ ልብስ እኮ ያምርብሃል። አታሽኮረመመኝ እና በጣም ወደ ኧረ እያፈረ ነው። ይቀና በልሽ ያት ማማም ቃል አሰራሽ። ለምን እንደምትጮዩ አሁን ንገሪያቸው። ለምን እንደምትጮይ ይኸው እዚህ ጋር አባቻለሁ። ለምን እንደምትጮይ ተናገሪ። ለምን ጋሸ ልብስ በላከልኝ ነው። ኦኬ ለዛ ነው። አጥቢት እኮ ተልኮልሻል። ለኔ ልብስ ላንቺ አጥቢት እኮ ተልኳል። ማማ የማን መስሎሽ የምትጠጪው? የማን መስሎሽ ነው? ባባ እኮ ነው የላከው። አጥቢቱን እኮ ባባ ነው የላከው። ማማና ባባ ናቸው እኮ የላኩት እማዬ። እና ስለዚህ ለምን ልብስ አልተላከልኝም ማለት አትችይም። እንደውም አንድ ኬሻ ሙሉ አንድ ማዳበሪያ ሙሉ ያንቺ አጥቢት ነው። ስለዚህ ማመስገን አለብሽ። ቴንክ ዩ ቆቦ ስመጣ ታዘዛለሁ፣ አገለግላችኋለሁ በይ። አቤት ታሱቁ እሸጣለሁ መጥቼ ቁጭ ብዬ ጋሸዋ አሳርፈሃለሁ በይ። እሺ ገብቶሻል? ተግባብተናል ማማ። ከዚህ በኋላ ተግባብተናል። ገብቶሻል? ከዚህ በኋላ ሄደሽ ታገለግያለሽ ከሱቁ። እሺ እሺ በይ። እሺ ማማዬ ከሱቁ ሄደሽ ትሸጫለሽ። ቆቦ ስመጣ አገኛችኋለሁ፣ በቅርብ እመጣለሁ በያቸው። ቻው በያቸው። አባባዬ ቻው በዩ። ሙሉዬ ቻው በይ። ቻው ባባ ቻው በይ። ጋሼዋ ቻው፣ ባለህበት ሰላም ሁን። አጥቢቱ ደርሶኛል በይ። ስንቁ ደርሶኛል በይ። እምለፈልፈው